የተቀመጠ ብራስ ሲጀመር አንቺም ይሄ መፈታተን ነው። እንደዚህ ፊት ለፊት የሆነ ቦታ ላይ ማስቀመጥ ስህተት ነው። ይሄኔ ፓስፖርት ውስጥም ስላደረግሽው ዝም ብለው አብረው ብድግ አድርገውት ይሆናል። ፓስፖርት መውሰዳቸውም ሊሆን ይችላል። እንኳንም የሌላ ሰው ፓስፖርት አልወሰዱብሽ፣ ልጅሽንስ አንድ ነገር ቢያረጉብሽ ማሰብ ያለብሽ ቢሆንስ ሌላኛው ነገር ቢሆንስ የሚለውን ነው። ገባሽ? እንኳን በዚህ ያለፈ ጤናሽ እስካለ ድረስ ትተኪዋለሽ። ይሄንን ማሚ እንደ ሐሳብ ግን ማለት ነው ያቺ እሷ ሃይሚ ደውላ ያናገረቻትን ሴትዮ አንቺ ደውለሽ ብታወሪያት አንደኛ፣ ሁለተኛ ነገር ደግሞ የልጆቹ ፎቶ ለምንድን ነው ሽሩሩ የምትያቸው? ለምንድን ነው ከጀርባች ማታረጊው? ሃይሚ እንትን ነው እንዴት አድርጌ ላውጣው? አንዱ የፓስፖርት ነው እና ደግሞ ቪዲዮ ነው። ሙኒ ትልክልሻለሁ። ከነ ፓስፖርቱ ድርግም ምን ችግር አለ? እነሱ ወንድ ሆነው ሄደው ይክሰሱሽ፣ እንዲያውም እንድትገናኙ በደንብ እንትን ላሳያችሁ እንዴ? ወይ አንዴ ከወጣልኝ የሴትዮዋ ስልክ ለማሰጫት አሰጭንም የልጅቷ ያቺ ደውለሽ ያናግርልሽ ለስጠኝ። ንገሪ ስጪ ስጣት። ለማንኛው ስልክ እደውልላታለሁ። አምጪ ንገሪ። እሺ አንዴ ለነዚህ ይለቀሳል እንዴ? ይለቀስላቸው እንጂ ለነሱ ባለ 15000 እኮ ነው እንዴ? እኛ ራሱ ገጥለ 15000 እኮ ነው። ቀዝቀዝ አለን ራሱ ለ15000። እኔ ቁጭ ብዬም አላለቅስም ሲጀመር ለ15000። ይሄኔ በጭንቅላቴ ቆሜ ነበር። ኖኒ 055 39 እሺ ቆይ 055 39 እኔ በድንጋጤ ሳሪ ባልትና ነበር የምታገኙ 15000 ድራም ቢጠፋል 56 12 21 እቺ ናት ያስወጣያቸው። አንዱ ማን ነው ስሙ? አለምነሽ ነው። አለማየሁ ፓስፖርት እና ሜሴጅ አለሽ አይደለ? አዎ ሪከርድ አድርጌዋለሁ። በቃ እንዳያጠፉት ወደ ሌላ አስተላልፍ አድርጌዋለሁ። ወደ ኤርሚ ላኪው ሪከርዶቹ። እንደዛ ነው ያደረኩት። ፎቶውን ሃይሚ እያለቀሰች ነው ሲሉን እኔም ቤት ዘግቼ ሳሪ ምን ጋር ነበረች ደንግጣ። እኔ እኮ ወደ አንቺ ልመጣ ነበር ገባ ስል እሷን አገኘኋት። እንትን ሳሪ ስትል ደነገጥን። ታውቂያለሽ እኮ ገብቼ የሰሙን ልብስ ልናሻሽጥ ብለን ከዛ እንጀራ ስንት እንጀራ ፈለግሽ? እንጀራ ጋይስ እንጀራ የምትጠይቁ ሰዎች አው ዛሬ መጥቷል ትኩስ እንጀራ ፈላስ ሳሪ በቀደም የሆነች ልጅ አለች አይገርምሽም? እዚህ ታያለያ እዚህ ፎሎወር ናታ። ምንም ችግር የለም። ወስዶ ስሟን መስጠት በቁጥሩን መስጠት በቁጥሩ ማንነቷን ያወጡታል። ፓስፖርት ኮፒው የለሽም? አለኝ በስ خلاص አለኝ። السلام عليكم. عليكم السلام. كيف حالك؟ الحمد لله. هذا رقم منو؟ هذا رقم مشان سوق صيني. مشان سوق صيني؟ ايوه. ما انه اسمه؟ علم هي مكيفات دكت هذا الشكل. اسمع وين علم؟ علم؟ اثيوبيان ليدي وهي وين؟ لا ما في هذا هنا. 3956 12 አይደል? ቁጥር ቼክ አርጉ። ኖ ممكن انت النمبر غلطان. ما في نمبر غلطان. صبر. اوكي. في اثيوبيان ليدي سوي تليفون من هذا الرقم 55 39 56 56 12 አንድ 12 አንድማ ከሆነ ያንሳል። ኧረ ሰውዬው ተሳስቼ ነው። ሶሪ ባባ። ለምን የዋትስአፑን ቁጥር ጫን በይውና ሊንኩን ወደ እኔ ላኪው። እኔ ለማሚ ላክላት የዋትስአፕ ቁጥሯን። እሺ እንደዛ አድርጊ። ሀራም ባንጋሊው ደነገጠ። ማሚ ዚኪ ከይፍ ምናምን ይላል። ዘጋውት እኮ ይሄን ይድርቅና ሰበር ሞጋልጣና ለቹክ እኔ ኪሎ ልቀንስ። አይ የኛ ጀንዳ
ዛሬም ደግሞ እኔ ቤት አለም የምትባል ልጅ ናት የቁብ 36,000 ድራም መልሳለሁ ብላ ቃል የገባችሁ። አለሞች ምን ሆናችሁ ነው ሌብነት ላይ የምትዘፈቁት? ይዘሙን ዋልኩም ሰላም ቁጥሩ ወደ ሳሪ ላኩተኝ እሲጋ ኮለም እንደዛ ነው የደወልኩት 3956 12 21 39 055 መሲ ላኩልሽ እዩ የልጆቹን ፎቶ እስከዛ ላውጣ አለም የት ሄደች? المشترك الذي تحاولون ኦኬ አንዴ ስልኩን አትዚው ኮሽንት ቤት ስትወጣ ማውራት ፈልጋለሁ። አንቺ ማን ነሽ? እኔ ጓደኛዋ ነኝ። ኦኬ ሃይሚ ቤት ሄዳችሁት ናችሁ? አረ እነሱ የት ሄዱ? የምታውቀው ነገር የለም ስለዚህ የምርሽና? አዎ ኦሊ ወላ ወላሂ ላዚም እሷ ምንም የምታውቀው ነገር የለም ስለነሱ ታዩ ማሬ መሲ ቁጥሩን ላኪልኝ ቁጥሩን መሲ አይመለከትሽም አንቺ አቃጣሪ አንቺን አልጠየቅኩሽም እሷ ትመልስልኝ ምን አገባሽ እራሷ ባለቤቷ ከሽንት ቤት ትምጣና ትመልስ ለሷል ምን አገባሽ ሽንት ቤት ትቆያለች ማሬ አትቆይም ይኸው እየሰማች ነው እሷ ታለች ማሚ ቆይ አንዴ ቁጥሩ ለማሚ ልላክላት ነው ቆይ አንዴ እሺ አገናኙኝ ባለኝ እንዴት ነሽ አለም እግዚአብሔር ይመስገን ደህና ነሽ ደህና ነኝ አይ እኔ አላቅሽም ማሬ እኔ አቅሻለሁ እሺ ማሻአላ ታውቂኛለሽ አለሞች ብዙ ጊዜ ያቆኛል አንዴ ቲክቶክ ትመጫለሽ መሲ ቲክቶክ ትመጫለሽ መሲ ቲክቶክ አሁን አትመጣም ብቻ ለምን አንቺ እሷ ታውራ አንቺ ምን አገባሽ አንቺ ምን አገባሽ አርፈሽ ተቀመጪ አንቺን የሚያገባሽ ነገር አለ ከበሮ ልትመጡ ባህል እየገባሽ ጠልጣላ ጉዳይ ወደ ሌላ ነገር እንዴት ነው የፈለግሽው ስለ ሴትዮ አይመለከተኝም እያወራለሁ አለም ነገር ካለ ቆይ ስሚ ሃይሚ ያደረገቻት ነገር ካለ እራሷ ትምጣ እራሷ ትናገር በቃ ያውልሽ አለም ነይና ቲክቶክ አንቺም ሀቅ ካለሽ ሀቅሽን ትናገራለሽ ጉዳይ ወደ ሌላ ነገር ከመሄዱ በፊት ነው ገባሽ ከበሮ መቺ ከጀርባሽ አሉት ከበሮ መቾች አንቺን ገደል እንጂ የሚከቱሽ እንደ ወላሂ ምንም አታውቅም ወላሂ ሃይሚ ሜሴጅ ወደ ሌላ ኪሳሪ ነይ አንዴ ወይዬ ሜሴጅ ወደ አንቺ ከተላከላኪልኝ እኔ እዚህ ጋር ሰማው የለ እንዴ የለ ላኪ መነጋገር ምንም ችግር የለውም እመጣለሁ ብላለች አንቺ ሜሴጁን ላኪው ሀዳ ብትሽል ያኔ አምል ኦፍ ኦን ያኔ መሐመድ ነዝል ሀዳ ቦክስ አንዴ በአረብኛ ሰው ላስተናግድ ነው ጋር እሷም 15,000 ብር ተወስዶባታል ስለዚህ ልጅቷ እኛ አልወሰርንም ካለች ሀቅ ካላት ትምጣ ያቺ አይመለከታትም ካላት አያገባትም ለሀቅ ቁሙ በስ አያገባትም ነው እንጂ ሌላ ምንም ነገር የለም በስ 25,000 ብር ተወስዶብኛል ብለልኝ ሃይሚ በስ እኛ ላየነው በሁለቱም መፍረድ አንችልም በነገራችን ላይ አንድ ነገር ልንገራችሁ ለሀቅ መቆም ነው እንጂ ስናይ ብቻ ነው እኛ የምንፈርደው ነገር ግን ስናይ እንፈርዳለን ማለት ደግሞ ልጅቷ ትመጣለች እዚሁ ትነጋገራለች ከሷ ጋር በቃ እንደዛ ነው አዎ ሃይሚንም አላመንንም ማለት አይደለም እዚያችንም አላመንንም ማለት አይደለም እኛ ሲሰርኩኛ ያየነው ነገር የለም ሃይሚ ግን ተሰረኩ ብላለች ልጅቷ ትመጣለች
صبر انا بعمل يوم تعال معلم ዛሬ እንኳን አደረሰሽ እንኳን አብራ አደረሰኝ መሲም ተረጋጊ አይምሽ ተረጋጊ ጋይስ እንጀራ የምትጠይቁ ሰዎች ባይወላ አለ ዛሬ ትኩስ እንጀራ ያላበሻ እንጀራ መጥቷል በቃ ወደ እንጀራ ይችላል ወደ አላበሻ አዎ ጋይስ እነሱ አልወሰርንም ካሉ መተው ሀቃቸውን ያወጡ በስካላስ ጋይስ ድርሃም ነው ታዲያ እዚህ መቼም ብር አይቀመጥ ዱባይ ተቀምጠን ምን ብር እናስቀምጥ ድርሃም ነው ሳሪ 15000 ነው ሳሪ እኮ ያልኳት እኮ ነው 15000 ድርሃም ስል ድርሃም ነው ይላሉና ብር ነው ያኔ የኢትዮጵያ ብር አንገበያይ አጨቅጭቁኝ ሲቀጥል ልጆቹ አቃለን ብለው ከሚሉ ከሆነ አቃቸውን መተማውጣት ይችላሉ እኛ ከሁለቱም ጎን ነን መጣ እንጀራ ጃይ ሙኒ ልከይሽ መምጣት ሳይሆን ይሰራል اوكي هذا شو مشكورة مدام هذا كيف عملت يعني هذا مال الغسالة ان شاء الله يسوي بس والله انا بعد الحين يصير منصبي ان شاء الله متى يعني الاسبوع الجاي انا ولا انا ما في بسافر يعني ما انت مسافرة مدام شو اسمه تعرف في هذا ضيوف في يعني ان شاء الله مدام تفضل ማሪ ካሜራ የለም እንደ በሩጋ ምን አይነት ካር ሊፍት መቶ እንደወሰዳቸው ላ እዚህ ሳይሆን እታች ነው ግን እንትን አላልኩትም አልጠየቅኩትም ከከፈተልኝ ጠይቀዋለሁኝ አዎ ካር ሊፍት ሊሆን ይችላል መቶ ወሰዳቸው የት እንደወሰዳቸው ማወቅ ይቻላል በዛ ግን ሌላ ቦታ አስቀምጠሽ ከሆነ ምናምን አይተሻል ፈልገሻል ድምጽሽ አይሰማም ማሪ አንድ ላይ ነው እኔ እዛው ነው ሁሉንም በቃ ፓስፖርት ስልክ ምናምን አንድ ላይ ነው ማስቀመጥ ብር ፍለፊት ሰው እንዴት ሳይቆልፍ አንቺ ብር ሳትቆልፍ እንዴት ታስቀምጪ ሃይሚ ለሌላ ጊዜሽ እንደዚህ ጠርቀም ያረብር ሲኖር እኔ ጋር አምጪ ውዴ እኔ ለማን ሆናለሁ ለዚህ ያለው እንኳችሁ 15 10 9 25 አምጡ እኔ ጋር ደግሞ ብታመጪ እያገላበጥኩ ከነትርፉ ሰጥሻለሁ ለዚህ ብሎ ስለሚቀመጥ ጥቅም የለውም ምን የስራ ብር እኮ ነው ማርያምን ታውቂያለሽ እንትን ሰሞኑን ያው የኢትዮጵያ ነገር ታውቂያለሽ አሁን ተርተሎ እየገቡ አይደለምና የተጀመረላቸው ፕሮሰስ ያላቸው ልጆች ስላሉ የዛ ሰው ነው ገብቶሻል የስራ ብር ነው የአምስት እኔ ጋር ወደ 50,000 ድርሃም አስቀምጣለች ታይ መሲ ታይ ዳፍያራሰትዮ ታውሳሺ ድራም ይዤ ምን አደርጋለሁ ውዴ እዚህ ታገኝኛለሽ ብዙ የመዳም ቅመሞች እኔ ጋር ነው ብራቸው እነዚህ ዴዚያ እነ ነፂ እነዚህ የነበዚ የኛስ መሲ ያንቺን በቀደም 150,000 ድርሃም ካሽ ሰጥቼሻለሁ በቼክም በካሽም አሁን ያው ለሰርጉንት ስለሚለኝ በሌላ ስልክ አስገብኝሽ ትናንት እኮ 100,000 ብሩ በላውት መሲ በላሹ እኛለን እንጂ ምንም ሳንበላ ሲቲክታክ ያረተ ያራብ አይገርምሽም ለበዓል ሲቃረብ እኮ ነው ማስታወቂያውን የሰራችሁ በበላው እንዳለች ሆነላት እንኳንም ሆነልሽ ግን ተሰጣችሁ ዋናው ተሰጣችሁ ኑ ብሏል አሁን እንሂድ ነው እንዴት አንቺ ኑ ተብለሽ እዚህ ትቀመጫለሽ 100,000 ድራም አይደለም هذا مين هايمي هذا طفت ራዳው ይሄን አረብኛ ታሚ ቢሰማ ሐራም አንዳንድ ይመሰርትብኛል ጠፋት ነው ያልኩት
ትግረኛ ተናገሩ። እነዚህ ልጆች ጠፍተው ስለሆነ የመጡት እናንተ ጋር ገንዘብ ሰርቀው ነው የገቡት። የሌባ ተቀባይ ተብላችሁ አብራችሁ ነው የምትያዙት። አብራችሁ ያላችሁ ሰዎች ቪዛ ኢቭን ቢሰራላቸው ስፖንሰሩ ጋር እንደርሳለን። ስፖንሰሩን ጋር ስንደርስ ደግሞ ማን ይሰጣሃል? በቢሮ ደረጃ ቢሄዱ በግለሰብ ደረጃ ቢሄዱ በስፖንሰሩ እናገኛቸዋለን። ይሄንን ወቁ። የሌባ ተቀባይ እንደምትሆኑ ወቁ። ሃይሚ ሚዩት ነሽ። እነዚህ ሰዎች እናንተ ጋር የተቀመጣችሁ ሰዎች ባዮ ላይ ባለው በሙኒትም ሃይሚን ተዋት፣ በሙኒትም በሳሪም በኔም ባዮችን ላይ ባለው ሱቅ ቁጥር ምስር ጋምቢው መታችሁ ንገሩን። እናንተ ጋር ካሉ ሰርቀው ነው የመጡት። እንዳትነካኩ፣ ለእናንተም ጥሩ አይሆንም። ትንሽ ብር ልብላ ብላችሁ እድሜ ልክ አፈር እንዳትበሉ። መጀመሪያ የወጣችሁ ማለት ነው ቁም ሳጥኔን ከፍታ ስልኳንና ፓስፖርቷን ይዛ የወጣችሁ እቺ ናት። መጀመሪያ የወጣችሁ ከዛ ሁለተኛ የወጣችሁን ደግሞ ላሳያችሁ። ቆሻሻ ልትል የወጣችሁ ቀድማቺ ነች። ቆሻሻ ልትል ሄዳለች የተባለችው። አዎ እዛ ደግሞ እቺ ነች። የዚች እህቷ ምናምን አዲስ ናቸው ወይስ መተው ኢማራትን ያቋታል? ይቺ ገና ከመጣች 3 ቀን ከኢትዮጵያ ነው ያመጣዋትኝ። ያቺ መጀመሪያ ያሳየዎች ደግሞ ሰው ማሳስቷቸው እኮ ይሆናል። ስንት ሰው እኮ አለ እግዚአብሔርን። ይሄንች ልጅ ምንም አታውቅም ይሆናል። እህቷ ከዚህ ነው ያለች። እህቷን አሁን ሳዋራት አትመልስልኝም። እህቷ ናተኝ ያኔ ሀዘን ላይ ሁኜ በቃ ስሪሊ ምናምን ስትለኝ ወንድሜ የሞተ ሰዓት የእህቷ ቁጥር ካለች ስጭን። እሺ ልላክላችሁ። እሺ ምክንያቱም ለመሰለሽ ሃይሚ እነዚህ ልጆች ምንም ላያውቁ ይችላሉ። ገባችሁ አባባሌ? ምናልባት ሰው አሳስቷቸው ምናምን ሊሆን ይችላል። ይሄ ነገር መጣራት አለበት። ምናልባት ሰው እንደዚህ የሆነ እንደዚህ ነው ትልቅ ብር ታገኛላችሁ ምናምን ብለው አታሏቸውም ከሆነ ልጆቹ እንትን እንዳንል ማለት ነው። በቃ ያቺ ናተኝ አንዷም ያስወጣቻቸው። ይቺ አንድ ቀን የተባበርኳት ሰዎች አውጥተው የጣሏት ያሳደርኳት ልጅ እሷ ናተኝ። ሙሉ ሪከርዱን ልክ ያለው ለሳሪ ማሰማት ትችላለች። ሪከርዱ እህቷን እንትን በይ። አለም ለምለም እየጠበቅንሽ እኮ ነው። እሺ ወይ ይቅርታ ማሪ። በአለም መታለች። እሺ መጥቻ አላስገባላችሁኝ ብላለች። ቁጥር ሰጥቻታለሁ። የምትጽፈው አሁን ቁጥር ሲጻፍ ታስገቢያታለሽ። ወይ ሞዴሬተር ፉል ስጭኝ ሃይሚ እስከዛ። እሺ ቆይ ይሄው 10 ቁጥር ጽፋለች። ቲ የምትባሏ ቲ 10 ቁጥር አስገቢ። ገስቱን አስተካኪውና አስገቢ። አሁን ሚውት አርጊ። እሺ ሃይሚ አንቺ። እሺ ሚውት። ሰላም፣ እንዴት ዋላችሁ? አለም እንዴት ነሽ? እግዚአብሔር ይመስገን። ደህና ዋላችሁ? ደህና ነን። ማሚ ታውራሽ። እሺ ውዴ ማሚ አውሪ እናት ያንቺ። አለም እንዴት ወይም ማሚ እንዴት ነሽ? አለን አልሐምዱሊላህ። ሁሉ ሰላም አልሐምዱሊላህ። ምንድነው የተፈጠረው? አለም ድምጽሽን አሰማሻለሁ። ስለዚህ እሺ ምንም ነገር ሳትዋሺ ተናገሪ። አልዋሽምሽ። እሺ ንገሪን ምን እንደተፈጠረ። ሃይሚን ያወቅኳት በቲክቶክ ነው። ጋር መጥተዋል? ኧረ አላየኋቸውም፣ አልመጡም እኔ ጋር። እኔ ጠዋት ነው የወጣሁት። ስታናግሪ የነበረው ማንን ነው? ስልክ ስታናግሪ የነበረው እነሱ መስለውሽ አልነበር እንዴ? ሰው ስታናግሪ አልነበር እኮ። እኔ እኮ ወስዳችኋለሁ አስጠፋ። ይኸውልሽ ማታ እንደገባው ማለት ነው። ማታ እንደገባው ምን ልትሰሪ መጣሽ ሲኦል ውስጥ? ምን ልትሰሪ መጣሽ ሲኦል ውስጥ አሉኝ። እኔ እኮ ከኢትዮጵያ አይደለም አዲስ የመጣሁት። እኔ ካንስሌሽን ተቀብዬ ነው ሃሚ ቢሮ አለኝ ብላኝ የመጣሁት። እና ምን ተፈጥሮ ለምን ታስፈራሩኛላችሁ አልኳቸው። ከዛ ስላቸው አንደኛዋ ከመጣው ሳምንቴ ነው፣ አንደኛዋ ደግሞ 15 ቀኔ ነው። ሳሙና እንኳን አሰጠንም ሲሉ ለምን አትጠይቁም? እሷ አዘን ላይ ነው ያለችው። አዘንን ያየ ነው የሚያምነው አይደለ? እሷ አዘን ላይ ነች። ቪዲዮ ውጭ፣ ቪዲዮ ትውጣ። ሙኒት ቪዲዮ ውጭ በያት። ችግር የለም ማለት ቪዲዮ ክፈች። እሺ እና ገሱ ውጪ እና በቪዲዮ አውሪ ታስረዳ።
አሁን ጉዳዩ ወደ ሌላም ወደ ህግ ምናምን ከመሄዱ በፊት እኛው እንዳበሻ እዚህ ቁጭ ብለን ነታሚም አሉ ማሚም አሉ ታነጋግራችሁ። ሃይሚ ሞዴሬተር ስጭንና እናስተካክለው። ዓለም እያስረጁልኝ እና ሲሉኝ ማለት ነው እሷ ያለችው አዘን ላይ ነው። ባዘኑ ምክንያት አንጭልኝ የምትሏትን ነገር ረስታ ይሆናል። ደጋግማችሁ ጠይቋትና ታመጣላችኋለች። ለዛሬ ሰጣችኋለሁ ብዬ ሰጠዋቸው። ታጠቡ በኔ ሳሙና ማለት ነው ክርስቶስ በሚያውቀው። እሷ ቤተክርስቲያን ከሄደች በኋላ ታጠቡ። ታጥበው ጠጉራቸውን ሰርቻቸው ከዛ ዛሬ እኮ ፓስፖርት ስንፈልግ ነው ያልነው አሉ። ምን ልታረጉ አልኳቸው። ልንጠፋ። እንዴት ለምትጠፉት አልኳቸው። ለምን ጠፋላችሁ? ከመጣን የናክል ነው ቢሮም አልወሰደችንም እዚህን ያስቀመጠችን አሉኝ። ጠይቋት። እኛ ካምፓኒ እንደዚህ ነው ቪዲዮ ሰርተን ከቪዲዮ በኋላ ነው ሰዎች የሚመርጡን። ግዴታ ወይን ፌስ ቱ ፌስ ሲመጣልና ለኢንተርቪው ወይም በቪዲዮ ኮል ነው የምንመረጠው። ግዴታ ቢሮ መሄድ የለባችሁም ብያልኳቸው። አይ እህታችን የሁለታችንም እንደወጣችሁ ከቤት ደውይልን ብላናለች። እንወስድሻለሁ ብላናለች አሉኝ። አላችሁ እንግዲህ እኔን ግን እንዳታነካኩ ብያቸዋለሁ። ከዛ በኋላ እኔ እንዳታነካኩ ብዬ እኔ ጠዋት ነው የወጣሁት። ጠዋት ነው 11 ሰዓት ተኩል ይሁን ምናምን ላይ ነው የወጣሁት። ጥያቄ ልጠይቅሽ አለ። ጠይቅኝ ወዴ። እንጠፋለን ሲሉሽ ለምን ደውለሽ ለሃይሚ ያልነገርሻትም ውዴ? አሜን ሙዳርገ አይ መሲ ምናሲ አንዴ ላስተካክለው። እሺ የት አካባቢ ልምጣው? እኔ አሁን እህትሽ ጋር ደውዬ ሙዴ ለአኔ ወደ አንቺ መምጣት ነው የፈለኩት። እኔ እኮ ሰው የለኝም ማለት ተሳርፍሻለሁ። እኔ ትደውልልሽ። እሺ ትናንት ላይ ነገርሽ ቦታ ትናንት ነበር የነገርኩሽ። ስልክሽን አንቺ አይደለሽ የሰጠሽኝ ውጭ ብለሽ እኔ ማለት ነው ማታ አንቺ ጋር ደርኩት ቦዴ እኔ መስለሽ ነኝ ከአንቺ ጋር ውጭ ወጥወላሽ ሌላ ይልሰው አይደል ነገሮች። እሺ እሺ አጥቂ አየለት ማለት ነው። እሺ እሺ ያንተቆሽ እሺ ነይ ማሪ ቪዲዮ ክፈችው። ነይ ማሪ ነይ። ነገር የለም ከስሮኛ አዳምጣለሁ። እየሰማሁ ድምጤን እየሰማሁት ነው። ክፈችው ቪዲዮ ማሪ። ሆቴል ባሉና እዛራፉ የትሽን ቁጥር ለተናገረኝ ደወለላት ማሻል ጋር ዋትስአፕ ላይ ላክልኝ ሰውዬው ዋትስአፕ ካለው እሺ ገዳ ሆቴል ብዬ ሂጅ ማነው ልጁ ሰው የትኛው ነው? እዛ ገብታችሁ ቁጭ ትላላችሁ ወይ መጥቶ አይወስድንም እነሱ እንዳይመጡ በዳቴል እኮ በእናንተ በእነሱማ እኮ ድንገት አይታወቅም። እሺ ቆይ ከዚህ በላይ እንዳስፈላጊነቱ ማሰማት አይሻልም? ተርቲብ ያረግሽው አንቺ ነሽ። እንደዛ ያልኳቸው እኮ የትም ሜዳ ላይ እንዳይቀሩ ብዬ ነው እንጂ እኔ ወስዳችሁ የትም ሜዳ ላይ እንዳይቀሩ ካልሽ አንቺ ለነሱ ካሰብሽ ሙኒቴ ቆይ ነይ እኔ ላሰማችሁ በደንብ ስሙ ጋይስ። ወንዳ ተቆርጥ እኔ በተሰው ጋር መገበኝ። እሺ የት አካባቢ ልምጣ? እኔ አሁን እህትሽ ጋር ደውዬ ሞዴ ለአኔ ወደ አንቺ መምጣት ነው የፈለኩት። እኔ እኮ ሰው የለኝም ማለት ተሳርፍሻለሁ። ቆይ ልጁ ልደውልለትሽ። እሺ ትናንትና የነገርሽኝ ቦታ
ትናንት ነበር የነገርኩሽ እንዴ? ስልክሽን አንቺ አይደለሽ የሰጠሽኝ ውጭ ብለሽ ማታ? እኔ እኮ አለኝ ማታ አንቺ ጋር አደርኩት እኮ እንዴ። እኮ እኔ ብዙ ነሽ ነኝ ከአንቺ ጋር አውርቼ ውጭ አላልሽንም? እኔና እኮ ቆይ ልጁን ልንገረውሽ። እሺ እሺ ታብቂ ለምን እመለሳለሁ። እሺ እሺ አትደውሉብኝ እናንተ ደግሞ አሎ ወይ ገዳ ሆቴል በሉና እዛ ረፉ። እሺ እሺ የእህትሽን ቁጥር ትነግሪኝ ልደውልላት መጣ እንድትወስደሽ። እሺ እሺ መልሼ ላክል ቁጥሩን እንትን ልባልሽ። ዋትስአፕ ላይ ላክልኝ ሰውዬው ዋትስአፕ ካለው ነው። እሺ ገዳ ሆቴል ብዬ ሄጄ ማን ነው ልጁ ስሙ? የትኛው ነው? እዛ ገብታችሁ ቁጭ ትላላችሁ ወይ? መጥቶ አይወስደንም እነሱ እንዳይመጡብን። ገዳ ሆቴል እኮ ሩቅ ነው ከእናንተ ከእነሱ ጋር እኮ ድንገት አይታወቅም። እሺ ቆይ የእህትሽን ቁጥር ንገሪኝና እነሱ ሰው እንዲልኩላችሁ ላድርግልሽ። እሺ እሺ ቁጥር አይልሽም እህትሽ? እሺ ቆይ ልፈልገው። አሁን ያው ስለተደናጋገጥኩ ታውቂያለሽ። እሺ እሱን ሳልወጣችሁ ጥቁሯ ወጣለች። ለብቻ የተለያያችሁት? አይ ተከታትለን የወጣነው። አልተገናኛችሁም አሁን? አዎ እሺ To copy this, press star. ሌላ እኔ የምልሽማ ወይ አንቺ ካለሽበት ልምጣ ትነግሪኛለሽ? ገዳ ሆቴል ነውና To copy this, star. አሎ ወይ የት ነሽ ማርያም? መተናል እኮ። ከመኪናው እንዳትወርጅ ቆይ ልጁ ይመጣልሻል። እሺ አንቺስ? እኛ ወንድ ጋር እንዴት ብለን እንሄዳለን? እሱ እኮ ሚስት ሁለት ናችሁ እንዴ? አዎ ተገናኛችሁ? አዎ አዎ እሱ እኮ ኢጃዛ ቤት ፈልጎ ሊያስገባችሁ እኮ ነው። እሺ አንቺስ የት ነሽ? እኛ አንቺን ብለን የወጣ ነው። እንዴት እኔ ውጡ ብያችኋለሁ? አንቺን ብዬ የምትይኝ ውዴ? እንዴ አንቺ አይደለሽ እንዴ? እንደዛ ባትይኝ መቼ እንወጣ ነበር እንዴ? ራሳችሁ ናችሁ ወራ እኔን ከዚህ አቃርቦኝ ራሳችሁ ናችሁ ሀሳቡና ብላችሁ እንወጣለን እዚህ አንቀመጥም ያላችሁ። እሺ ምን እናድርግ? አሁን እሱ ሲመጣ የሆነ ቦታ እናንተ አልደወልሽም እህትሽ ጋር? ስልኳን ቢያለኝ አይሰራም። የእሷን እህት ቦይስ ልኬላት ነበረ። ደውዬላት ነበረ አትመልስም። እሺ እንዴት ላድርግ? አሁን እሱ ተቀመጡ የሚላችሁ ቦታ ላይ ኢጃዛ ቤት ያስቀምጣችሁ። እሺ ከዛ እህትሽ በአስታሽልሽ ሰዓት ብር ትልክልሽ እና ኢጃዛ ቤት ትከፍላላችሁ። እሺ እኔ እኮ እናንተ መጣለን ስላላችሁ ነው እንጂ እኔ በግድ ውጣ አልኳችሁ። እኔ እዚህ ነገር ምን አውቃለሁ? እሺ በቃ አንቺ ሴቱ ነሽ ነው? እኔ ከባሌ ጋር ነኝ። እሺ በቃ እልክለታለሁ በዋትስአፕ አሁን ይደውል። ጋይስ በቃ አንሳ ካላስ ያኔ በቃ አሁን ይሄንን ያደረገችው ሃይሚ ናት። ሃይሚ እንግዲህ ደውላ ለቲጂ ለዚች ቲጂ ነው ስሙ አይዶ ነው ማሪ በቪዲዮ ውጪ በደንብ ውጪ። አንደኛ አሁን ካንቺ የምንፈልገውኛ ልጆቹ እንድታቀርቢ ብቻ ነው። ምክንያቱም ልጆቹ አንቺ አሁን ሃይሚ ደወለችልሽ የሃይሚን ድምጽ አታቂም አንቺ ኤክስፕሌን አድርገሻል። ከዚህ በላይ በቂ መረጃ የለም። ሳ ጋይስ እዚህ ጋር 3500 ሰው አለ። በቂ መረጃ ሃይሚ አንቺን ለማገዝ ብላ ነው። ኢቭን ጥፋት ቢኖርባት እንኳን ምን ብትል እንኳን አምናት ሹር እኔ ስለ ብሩ እርግጠኛ አይደለሁኝም። ቢኮዝ እርግጠኛ አይደለሁም ስልሽ እኔ አይቺ ሰምቺ ነው መፍረድ የምፈልገው። ገባሽ? ሃይሚ ጓደኛዬ ስለሆነች እነዛ ልጆች ወስደዋል ብዬ ጄጅ ማድረግ አልፈልግም። ባይዘወይ እነሱ መተው ግን ማወቅ እፈልጋለሁ። ግን አንቺ እንዳስወጣሻቸው ሹር ይሄው አውርተሻል። አሁን ካንቺ የምንፈልገው እኛ ምንድነው? ሰላም መስራት የምትፈልጊ ከሆነ ጥሩ ነገር የምትፈልጊ ከሆነ
እሷም ተዘርፋለች፣ ተሰርቃለች። ለምንስ ይጠፉባታል ከቤት ልጆቿ? ለምንስ ይሄዳሉ? ምን ሲደረግ ልጆቹ የት እንዳሉ ንገሪ። እኔ ክርስቶስ ምስክሬ ልጆቹን አላገኘኋቸውም እኮ አላየኋቸውም። እኔ ከፈለገች አሁን ትውሰደኝና ቤተክርስቲያን ምየላት እስር አሳስራኝ ትግባ። አይደለም እውነቴን ነው። የአባቴን ቀን ይስጠኝ። አዳምጪኝ፣ መሐላ ስሚኝ፣ አዳምጪ። ሳሪ ነኝ። መሐላ ምንም በመጮ ማንንም ማሳመን አትችይም። እየጮኩ አይደለሁም እኮ እየጮኩ አይደለሁም ውዴ። በአንደበትሽ እዚህ ጋር መሐላ ምን አመጣው? ማንም ምን የለም፣ ቤተክርስቲያን የሚሄድ የለም። አንደበቴን ሰምቻለሁ እኮ አንደበቴን ሰምቻለሁ። ግን ልጆቹ አንቺ ጋር ካልሆኑ ለምንድን ነው አንቺ እነሱ ወንድ ጋር ልታገናኛቸው የመጣሽው? ከሪከርዱ በላይ ምን አለ? እኔ እኮ መውደቅ በጀመራት እንደነገርኩሽ እኮ እህታችን ጥፊ ብላናለች። ልክ ያ ከሆነ ሃይሚን እንደ ሰውኛ እንደ ሰባውኛ የሚሰማሽ ከሆነ ሃይሚ ልጆቹ ችግር ላይ ናቸው። ትክክል ነሽ። የማይበሉ ከሆነ የማይጠጡ ከሆነ የማይታጠቡ ከሆነ እውነት አለሽ። እራት በልቻለሁ እኮ ይኸውልሽ። ውዴ አንዴ እኔ ልጨርስን አንቺ ታወሪያለሽ። በታካታካ ማውራት አልወድም። አንቺ አሁን ለምሳሌ እኔ ቤት ሰው መጥቶ ተበድሎ ካየሽ ኦፍኮርስ የመናገር መብት አለሽ። ሃይሚ ሚዲያ ሰው ናት። እኛ ጋር ትተዋወቃለች። መተሽ ሳሪ ሙኒት ሃይሚ ቤት እኮ እንዲህ አይነት ችግር አለ፣ ልጆች እንደዚህ ታፍነዋል ማለት አለብሽ። ለመጥፋት ሲያስቡ ደግሞ ሃይሚ ነገሮችሽን አስተካክሊ። አልበሉም፣ አልጠጡም፣ አልታጠቡም፣ ለኔ ነግረውኛል። የመጣሁት አንድ ቀን ነው፣ ግን ልጆቹ እንጠፋለን እያሉ ነው ብለሽ ማለት አለብሽ። እንደ ሰውኛ እሷን ሰፖርት ማድረግ ከፈለግሽ ያንን እንዳላረግ እኮ ጊዜ አልነበረኝም። ያንን ይኸውልሽ እኔ አይናዩን እያየዋት ነበረ። አይናዩን እያየዋት እያጠዳው ነበር። ጠይቂያ ሶፋ አጥንቻለሁ፣ አጠዳውም። አቧራ እያነሳው ነበረ ጠዋት ማለት ነው። ታዲያ ችግር የለውም ማጽዳት እሱ ችግር የለውም። እኔ ፈቅጄ ነው። ግን ስልሽ ድፍረት አጣው፣ ማውራቱን ድፍረት አጣው። ልጆቹ ማታ ነው እንደዛ ያሉኝ። ታው እንዳታነካኩ ብያቸዋለሁ፣ እንዳታነካኩ። አንቺ ታዲያ ለምንድን ነው ሃይሚ ልጆቹን መስላ ስታወራሽ ታክሲ እንደምትልኪ ከወንድ ጋር እንደምታገናኛቸው ሁሉን ነገር አንቺ ለምን ተናገርሽ? ስልክ አላነሳም ማለችን እህቴ ስልክ አላነሳሽ። አይመለከትሽም፣ አያገባሽም። እሱ ብቻ አይደለም ሳሪ፣ እሱ ብቻ አይደለም። አንቺ ከመጀመሪያ አላማ ባይኖርሽ ለምንድን ነው ቁጥርሽን ለነሱ የሰጣሽ? መብራን አልሰጠዋቸውም። እኔ ጥቁሯ ማለት ነው ጥቁሯ እኔ ተኝቼ አንድ እህቴን ላውራት በስልክሽ አለችኝ። ሳንቲም የለውም። አዳምጪኝ። አንቺ የሄድሽው ለአንድ ቀን ነው። ባለትዳር ነሽ፣ ባላለኝ ብለሻል። አንድ ቀን ነው የሄድሽው። እሷ አንቺን ሃይሚን ጀስት ለመተባበርም ለምንም ነው። እዛ ቤት ውስጥ ሄደሽ አንቺ ምን ይሄን ያህል ነገር አስፈተለሽ? ልጆቹ ተበድለው ይሆናል። አምናት ትረስት እርግጠኛ አይደለሁም እኔ በሃይሚ። ምክንያቱም እኔ እዛ ስራ አልሰራም። ገባሽ? ሃይሚ ጓደኛዬ ናት። ቤት ውስጥ በድላቸው ሊሆን ይችላል፣ ሳታበላቸው ቀርታ ይሆናል። ኢትስ ኦኬ። ትክክል ነሽ። የሰው ልጅ ካልበላ ካልጠጣ ንጽህናውን ካልጠበቀ እውነት ነው እርዳታ ያስፈልገዋል። ትክክል። እኔ በዚህ አክሰብት አደርግሻለሁ። እውነትሽ ሊሆን ይችላል ያየሽው ነገር ካለ ግን እስከ መጥፋት ደረጃ ልጆቹን ማስደረሰሽ ለምንድን ነው? እኔ አላስጠፋዋቸውም። እኔ መውደቅ ስልክ አላችን እህታችን ይሄው ከዚህ ከቃልሽ በላይ ከዚህ በላይ ማንን እንመንጋይ? እነሱ መስለውኝ ነው። እኔ እኮ አስጠፋቸዋለሁ ብዬ ቃል አልገባሁላቸውም እኮ። ያወራሽው አንቺ ባለ ትዳር ነሽ፣ ባላለሽ፣ ከባልሽ ጋር ህይወትሽን ትመሪያለሽ። እነዚህ ልጆች አስጠፋሽ፣ ከነጭራሹ አስጠፋሽ። ልጆቹ ምን ተጠቀሙ? ምን ጠቀምሻቸው? ታያት ሃይሚን ታያት፣ ብር ዘርፈው ወጣለች። ዋቴቨር ታያት ሃይሚን፣ ችግር የለም። አንቺ ለልጆቹ ምንድን ነው የጠቀምሻቸው? አንቺ ከባልሽ ጋር ባልሽን አቅፈሽ ልትተኝ ነው፣ አሸሸ ገዳሜ ልትይ ነው። እነዚህ ልጆች የጠቀምሻቸው ነገር ምንድን ነው? ይችኛይቱ ከሳውዲ ስንት ዓመት ለፍታ የመጣች ልጅ ናት። ይችኛይቱ ገና ከኢትዮጵያ ገና አዲስ የመጣች ልጅ ናት። ምንድን ነው የጠቀምሻቸው? እኔ ጥያቄ ልጠይቅሽ። ምንም። ስለዚህ ዛትሚስ ምንም ካልጠቀምሽ ጎዳሻቸው። ከነጭራሹ አንቺ ወንጀለኛ ነሽ። ወደርሽም ጠላሽም ልጆቹን ካላመጣሽ በህግ ችግር የለውም። በቃ ጥሩ። እንደዛ ከሆነ ትሄድብሻለች። ሃይሚ ችግር የለውም ማለት ችግር የለውም። በነገራችን ላይ ትላንትና በሰዓቱ ሃይሚ ደውላ ነበረ። ኦኬ አሁን አንቺ ማለት ትሽዋለሽ? የዛ ብር ማለት የተሰረቀው ከሃይሚ ቤት አንቺ ኃላፊነት ትወስጃለሽ? እኔ ለምን ከታኔ አይደለም እኮ የሰረኩት ብሩን። ታዲያ ሪኮርድሽን አንቺ ማለት ልጆች ኑ ጥፉ ያልሻችሁ ኑ ይሁ ባለቤት መጣ ሊወጣላችሁ ሊቀበላችሁ ያ ሁሉ ባለቤት አላልኩም።
ማማ አሁን ይኸውልሽ ሳሪ እኔ ሁላችንም በፍቅር በሰላም ነው የምናወራው። ይህንን ጉዳይ በእኛ መሃል ቢያልቅ ይሻላናል ለሁላችንም ማለት ነው። ሌላ ጣጣ ውስጥ ከምንገባ ማለት ነው። ገባሽ እህቴ? በሰላም ቢያልቅ ይሻላል። እኔ እንትኑ ላይ ብሩ ሲሰረቅም እጁ ላይ ቢያንስ ትላንትና ሌባ አንቺ ሌባ ብሬን ሰጠሽኛ ስትል ውሃ እንኳን የቀዳችልኝ ልጅሽ ነች። ውሃ መጠጥ ኮዳዬ ላይ ኮዳዬ ብሩን ካልሰረቅሽ አንቺ ራስሽ ወንድሜ አዳምጠኝ፣ ይቅርታ ልናሳጥሩ ስለፈለግን ነው እህቴ። ወንድሜ ይቅርታ አዳምጠኝ አንዴ። ብሩን ሚውት አድርጓት። ይኸውልሽ ብሩን አንቺ ራስሽ በእጅሽ ካልወሰድሽ ማለት ነው አንቺ ትእዛዝ ሰጣሽ። ልክ አንቺ እንደ ማፊያ ማለት ነው። እንዲህ አድርጉ እንዲህ ጥፉ ኑ እኔ እቀበላችኋለሁ ማለት ነው። ገባሽ? እንደዚህ ነው እኔ ማለት በህግ አንፃር ነው ማለት ማናገርሽ እህቴ። ስለዚህ ጉዳዩ በሰላም ቢያልቅ ይሻላል እዚሁ ማለት ነው። አሁን ማውራትም ትችያለሽ። ኧረ ቆይ አለምዬ አንቺ አታወሪም ውዴ፣ አንቺ አታወሪም ማሬ። እኔ ላውራ ውዴ፣ እኔ ላውራ በፈጣሪ ይዤሻለሁ። አንደኛ ሹፌሩ መጥቶ ይወስዳችኋል ያልሽው የሹፌሩን ቁጥር ስጭን አንደኛ። ሁለተኛ ደግሞ እኔ አንቺን ቢያደርገኝ ሀይሚዬ ይቅርታ ብዬ ልጆቹን መጣ ነው ማረጋችሁ። ምክንያቱም በራስሽ ላይ ሽጉጡን አቀባብለሽ የተኮሹ ራስሽ ነሽ ውዴ። አሁን ልጆቹ የት እንዳሉ ሎኬሽን ላኪኝ፣ ጠቅጠቅ አድርገን እንውጣሽ ውዴ። አንቺም ወደ ሌላ ከምትሄጂ በቃ ጠቅጠቅ አላር ባራዳ ሙድ። ቆይ አለምዬ እንዳታወሪ ውዴ፣ እንዳታወሪ ማሬ። ምንም ይሄ ክርክር አያስፈልገውም። የሾፌሩን ስልክ ጠቅ ታደርጊያለሽ ዋትስአፕ ላይ፣ ለሾፌሩ ይደወለታል፣ ልጆቹ ይመጣሉ። خلاص በዛ እንዝጋ ውዴ። ምክንያቱም አሁን እየተከራከርሽ ነው ውዴ። እኔ ደግሞ አሁን ጠግብ በልቻለሁ ምሳይን። ጋይስ ስሙኝ፣ አለም ታወራለች። 4-5 ሺህ ሰው አላችሁ እናንተ ማለት ነው። እኛ ከሀይሚ ጎን ሆነን አይደለም፣ ግን ፍርድ ለራሳችሁ ስጡ። አግዛለሁ ረዳለሁ ብላችሁ ያመጣችሁት ሰው ከቤታችሁ ልጆችን አስጠፍቶ ከነጭራሹ ብር ይዞ ማስጠፋት ለእናንተ ምንድን ነው? እኔ ተውት። እኔ አሁን የማስበው ራሱ ለልጆቹ ምን ጠቀመቻቸው? እዚህ ሀገር ጠፍቶ በብዙ መንገድ እየተንገላታ ዋጋ እየከፈለ እየሞተ እየታመመ ያለው እኮ እንደነዚህ አይነት ሰዎች ናቸው። አለም ባሏን አቅፋ ልተኛ ነው፣ ባለትዳር ናት። እነዚህ ልጆች ብርድ ላይ በኢማራት ብርድ እናንተ ፍርድ ስጡ። እንግዲህ ተመልከቱ። አንቺ ማሪ በደንብ ሳቂ፣ በደንብ መሳቅ ይገባሻል። ምክንያቱም ለምንድን ታውቂያለሽ? አንቺ ነው ወይ ምንም የሚነካሽ ነገር የለም ከይቅርታ ጋር። ምክንያቱም ሰብአዊነት አይሰማሽም። ሰብአዊነት ቢሰማሽ ኖሮ መጀመሪያ ሃይሚ ሀዘን ላይ ናት። አንቺ ሰውኛ ብትሆኚ ኖሮ ህሊና ቢኖርሽ ኖሮ ወንድሟን ያጣችሁ በድንገት ነው፣ ልታዝኒላት ይገባ ነበረ። ሲቀጥል ደግሞ እነዚህን ምንም ያለ የማያውቁ ልጆች አምጥተሽ ኑ ቶሎ ብለሽ ታክሲ ሰጣችኋል ብላ፣ ይሄ ነውር ነው። አንቺ ትልቅ ሰው ነሽ፣ በደንብ ታስታውቂያለሽ። ማመዛዘን ነበረብሽ። አሁን ልጆቹን አምጪ። ልጆቹ በቃ እንደው አለም ከፍተሽ ሚውት እንዳታወሪ። እንደው አንገትሽ ላይ ባረግሹ ማተብ በባልሽ አምላክ ይዤሻለሁ። የልጆቹንና የሾፌሩን ስልክ ቁጥር ነው እጃዛ ቤቱ የምታውቂው አንቺ ነሽ። ልጆቹ እንደው በባልሽ ይዤሻለሁ። በቃ አንቺ ባልሽን አቅፈሽ ልትተኝ ጓደኛዬ እንዳለችው ሰው ብርድ ላይ መሆን የለበትም። እነዚህ ደግሞ ስራ ገብተው በስራቸው እያሟሟቁ መስራት ነው። ልጆቹ አሁን ምን ላይ የሆኑ ምን ላይ ነው የሚሆኑ ልጆቹ? ለወንድ ልጅ ስለዚህ አለም ሚውት አርጊና ደዊ በአንደኛው ስልክሽ ውዴ። ሚውት ከፍተሽ እንዳታወሪ እንዴ። በቤቴ አንድ መሲ ላውራ። ለምንስ ነው ለእህቲቱ እኔ እሷን ለአንድ ቀን አዳር ነው ያመጣት? ለምንድን ነው አደራ ሰጥቻት ቤተክርስቲያን ሄድኩት አይደል? ለምን አስደወለች ለእህቷ? አንደኛ ነገር የእህቷንም ቁጥር ይዛ ሂዳ ለእህቲቱም ደውላላታለች ወይስ አድርጌላታለሁ ብላለች። ሪከርዱ ላይ ከሰማሽው ሳሪ በደንብ አድርገሽ ስሚ ብላለች። አሁን አለም ልጆቹን አምጫቸው፣ ጊዜ አትፍጂ። ሌላ አጀንዳ አለብን። ምንድነው እንዴ የምትዩ? እንዴ አንቺ ደግሞ ገገማ ጥቁር ብረት አትሁኚ እንዴ መሲ። ምን ማብራሪያ ልትሰጪ ነው? አቤት እኔ ክርስቶስ ምስክሬ ነው። ከፈለሽ የአንገቴን ክር በጥሳ ልጆቹ እኔ ጋር የሉም፣ እኔ ጋር የሉም፣ እኔ ጋር የሉም። ነገር ግን ለሌላ ሰው ወስደሽ ሰተሻቸዋል። አልሰጠዋቸውም። መብርሃን ምስክሬ ነች፣ አልሰጠዋቸውም። እሺ የሹፌሩን ስልክ ስጭኝ። በቃ የሹፌሩን ስልክ ትላንት ሰጠሁሽ እኮ። ለማን? አሁን ላኪላት ለነሱ። አለም ኢትዮጵያዊ ነሽ አልመስልም እንዴ? ባንግላዴሽ መሰልሽኝ። እነሱ ናቸው እውነት ያሉት የሚሉት እንዴ። ራስሽ ባንደበትሽ ወስጅ እንትን ብለሽ የራስሽ ሪከርድ ራስሽ ሌላ ምስክር ጥሩ እንኳን ሳይባል ራስሽ ላይ እንትን እየተባልሽ ሰምቻለሁ እኮ ሰምቻለሁ። እኔ ያንን ያውልሽ ሾፌሩን ደውለሽ ማናገር ያለብሽ አንቺ ነሽ። እንደዛ ያልኩት እኮ አዳምጪ መሲ፣ በማርያም አዳምጪ። መሲ ታውራ
ስጫት እኔ ሁሌም ነው የምከታተላችሁ። ለሰው ትደርሳላችሁ። የታመመች ላይም እኮ ደረስን ውዴ። እሺ የሾፌሩን ቁጥር ሃይሜ ከሰጠችሽ የሾፌሩን ቁጥር ላኪ ዋትስአፕ ላይ። እኛ ጋር እኮ ደረስሽ ውዴ። እና እኔ ክርስቶስ ምስክሬ ነው። ትላንት የተወለደው አምላክ ይፍረድ። ክሬን በጥሳል ልጆቹን እኔም አላስጠፋዋቸውም። መውደቂያ አጣን ሲሉኝ እነሱ መስሎኝ ነው። እኔ እንደዚህ አይነት ወንጀል ውስጥ እንደምገባ ራሱ አላወኩም ነበር። እኔ ልጅ አሳዳጊ ነኝ። አሬ ሹፌሩ መጥቶ ይወስዳቸዋል ብለሻል። ስለዚህ እህታችን አታነሳም ስልክ ሲሉኝ ሜዳ ላይ ከሚወርቁ ብዬ ነው ሜዳ ላይ እሱ ነገርሽን እኮ ሁሉም ያው ኮሜንታተሮችም እግዚአብሔር ይባርክሽ ትለያለሽ እያሉሽ ነው። ሜዳ ላይ ከሚወድቁ ማጋ የትኛው ሹፌር መጥቶ ወሰዳቸው? እኔ እንጃ ማሬ። አንድ ጥያቄ ማን የሚባል ሹፌር ነው የላክሽላቸው? ቆይ ምስር አላውቀውም፣ ስሙን አላውቀውም። ቁጥሩን ከማን አገኘሹ? አለም ወይ ቁጥሩን ከማን አገኘሹ? የሆነ እዛ ሬስቶራንት መጥቶ ይወስዳቸዋል ያልሽው ቁጥሩ የማን ነው? እኔ በፊት የማውቀው ልጅ ነው ብር የሚልክልኝ። ኦኬ ማን ነው ስሙ? ባልሽ ነው የላከልሽ ነው? መብራን ባሌ ሹፍር ማለት ነው የሚሰራው። ሃይሚ ፕሊስ በማርያም ማን ነው ልጁ? አለም ከኔ ጋር አውሪት ሶቲ። ማን ነው ልጁ? ልጁን አላውቀውም። ብር የሚልክልኝ ነው በፊት። ከዛ እሱ ሄዶ ፒክ አረጋቸው አይደል? ለኔ ብቻ ነገርኝ። ያርጋቸው አላውቅም። መብራን ምስክሬ ነች። እሺ ቁጥሩ ይታል። ቁጥሩን ለሳሪ ልኬላታለሁ። ልላክልሽ ለአንቺ? ለኔ ላኪልኝ። ሃይ ከዛ አለም ላውድ አድርጌ ደውልለታለሁ። ታወሪዋለሽ። ልጆቹ የት ናቸው ብቻ ነው እኔ የምልሽን ብቻ ነው የምትይው። ሚውት እንዳታረጊ። ሚውት ፍቺ። ሚውት እንዳታደርጊ። መቼ አረኩማ? አላረኩም እኮ ወዴ። እንዳታረጊ። የእህቷንም ስልክ ላኪላት ሃይሚ። የአንደኛዋ እህቷ ችግር ላይ እንደሆነች ምን እንዳረገች ቪዛ እንደሚበላሽ ህይወቷ እንደሚበላሽ መሲ ትንገራት። የእህቷ ነይ አለም ለምንድን ነው ሚውት ያረግሽው? ነይ አለም አናባለች ማሬ ነይ ውጪ። አለም ነይ አላው ቪዲዮሽን ክፈቺ። ሄሎ ሰላም፣ እንዴት ነህ ወንድሜ? ደህና ነኝ። እንትን የወሰድካቸው ልጆች ብር እንድትሰጥልኝ ነበር። የት ነው ያሉት? እኮ የት ነው ያሉት? እሺ ልጆቹ የት ነው ያሉት? አለም አድርሳቸው ያለችክ ልጆችን እኮ ነው። አለም አቤት። አዋሪው ምን ልበለው? ልጆቹ የት ናቸው? በይ አንቺ አይደለሽ የሱን ስልክ የሰጠሽን? የት ናቸው ልጆቹ? በይ ካለ በለዚያ እሱንም ታርጋ አለ። እሱ እንዲወስዳቸው ያልኩት እኮ ሜዳ ላይ እንዳይወርቁ ነው እንጂ የተወሰዳቸው አላገኛቸውም። ኧረ እባክሽ አላገኛቸውም ብቻ ሳይሆን እኔና እነሱ በምን አይነት በኩል ነው የተገናኘ ነው? በምንም ሁኔታ ውስጥ አገኛቸው። አንስታሃቸዋል ልጆቹን። እሷን እንትን ብላክ አንተ ሜሴጅ ልከህላታል። ኢቭን ላለም ማለት ነው። ታሜ የሹፌሩን ቁጥር ይሄ ያስጠፋቸውን የሹፌሩን ቁጥር ልክልሃለሁ። ኦኬ ልጆቹ የት ነው ያሉት? ንክኪ ስላለ ልጆቹን አድርሰሃቸዋል። ልጆቹ የት ነው ያሉት? እኔም መቤት አይደለሁም። ስለዚህ ለምጠይቅ ጥያቄ መልስ እህትም አይደለሁም። ልጆቹ ያውልክ አንድ ነገር ልንገርክ። ልጆቹን አምጥተህ ከኔ ሱቅ የምትሰጠኝ ከሆነ ነገሮች ሊቀሉ ይችላሉ። በዚህ ደግሞ የምታከረው ከሆነ ኢትሶኬ። አንተም የእሷ ሙሉ ሪከርድ ድምጾቹ አሉ። ልጆቹ 15,000 ድርሃም ይዘው ነው የጠፉት።
ልጆቹ የት ነው ያሉ? ያንተ ቁጥር ነው የእሱ ነው ሄዶ ያነሳቸው ተብለን የተሰጠ ነው። በፍጹም አትበለኝ። ልጆቹን የት ነው ያረካቸው? የት ኢጃዛ ቤት አደረሳቸው? እሺ ምን አሉክ? ለምን ወጣች? አየካ ታሜ አንተ ምንም ይኸውልህ ወንድሜ አንተ ምንም ነገር ሳታቅ እነዚህ ተንከሲሶች አንተን ተጠቅመውብክ ሊሆኑ ይችላሉ። ልጆቹን የት ነው ያደረስካቸው? እሺ እንግሊዘኛ አልችልም ወንድሜ። እሺ ዓለም ልጆቹን አድርሳቸው ስትልክ ምን አልካት አንተ? ምን መለስክላት? ቆይ ምን ስታወራ ዓለም አንተ አፋፏን ያልካት ምን ስታወራ ነው? ነው አይደለም እንደዚህ ተቸግሮ ምናምን ስትለኝ እኔ በማይመለከተኝ እኔ በማላውቀው ነገር ውስጥ አንቺ የምታውቂ ከሆነ ከልጅቷ ጋር አግባቢያቸው ከጠፉ ይጥፉ። እኔ አያገባኝም፣ አንቺም አያገባሽም። ነገር ግን በማይመለከትሽ አካል ውስጥ ስንት ቀን ነው ያይሻቸው? በምን ታውቂያቸዋለሽ ነው ያልኳቸው። ኦኬ አንተ ባለቤቷ ነህ የዓለም? ኦኬ አንተ ሙስሊም አልመሰልከኝም። እሺ ሶሪ ኦኬ። ለማንኛውም እኔ መልሼ እደውልልሃለሁ። ምንድነው ሞባይሌ ኦፕን ክፍት ነው ማለት ነው? እሺ አይ እንግሊዘኛ ትንሽ ከብድ ስላለ እሺ እደውልልሃለሁ። ዓለም ነይ ግቢ። ይሄ ነገር ከዓለም ራሱ መውረድ የለበትም። ምን አይነት ሴት ናት በመድኃኒዓለም? ለምን ዘጋችሁ ስልኳን? ዘጋችሁ። ታሚያውን ወደ መፍትሄው ነው መግባት። ሪካርዱን ይሄ ከባሏ ተለይታ እንግዲህ ብርድ ላይ ማደር ፈልጋ ነው አያለም። በገዛችሽ ጉርጓድ ትቆፊያለሽ። ከብርዱ እንግዲህ ከኛ ጋር ተስማምተሽ ከባልሽ ጋር ዘለቃይ መተቃቀፉ እንዲቀጥል ማድረግ የምትችው አንቺ ነሽ ውዴ። ከምትለያዩ በዚህ ቅዝቃዜውን እያየሽው ነው እንግዲህ። ሰከራት ቴሌፎና ሃይሚ ፎቶአቸውን ከጀርባ አድርጊ። አንዱ ኢጃዛ ቤት ባለቤት እኔ ጋር ናት ብሎ ራሱን ነፃ ሊያወጣ ይመጣል። المشترك الذي تحاولون الاتصال به لا يمكن المشترك الذي تحاولون الاتصال به لا يمكن الوصول إليه حالا. በትልቁ አረግ ማለት ምናልባት በሲም ካርድ እንደምትያዝ አልገባትም መሰለኝ መስዬ፣ ለዛ ነው የወጣችው። አላወቀችም። ታሜ በቃ ካላስ እኔም ወደ እስራኤል ልሄድ ነው። ጭቅጭቅ አያስፈልግም። ሃይሚን አሁን ትምጣና ወደ ህግ ቦታ ትሂድና ይዛት ሂድ አለቀ። ካዚ ቲክቶክ የእንትን ቦታ አይደለም። በስ ሲጀመረኛ ትናንትና ነግሬያት ነበረ። خلاص እህታችን ማለት ያኔ ሐል ማድረግ አትፈልግም፣ በሰላም መጨረስ ስለማትፈልግ የሚመጣበሽን ነገር እህቴ እኔ ደስ አላለኝም፣ ግን በቃ ጠብቂ። ይሄ የእጅሽ ነው። አንቺ የምትፈልጊውን ነገር ያደረግሽው ወይም አንቺ ገፋፍተን ይሄንን ነገር እንድናደርግ ነው። ስለዚህ አሁን ብሩ የተሰረቀው ሙሉ ስቶሪ ማለት ለፖሊስ ይናገርና ከዛም በኋላ ያው ኬዝሽ ማለት ኦንላይን ነው የሚመዘገበው። ከዚህ ሀገር መውጣትም አትችይም ኬዝሽን ማለት ካልጨረሽ ብሩን ካልመለስሽ በዛ ሰዓት ደግሞ ላካላስታሚ በቃ እንደዚህ አይነት ነገር ማሽሞን አያስፈልግም። አንደኛ ለምን እንደሆነ ታውቃለህ፣ ለሌሎችም ትምህርት ይሆናል። ሁለተኛ አይቢ በትልቁ አርጊው። ሁለተኛ ደግሞ እስቲ ሳሪ እህቷ ጋር ይደውላል እንዴ? ደውሉ። ግን ልጆቹ ተጎድተዋል። አሁን ልጆቹ ገብተሻል ነው
ኑ ብሉ ብላ አስወጥታ እንደዚህ አርጋ እነዚህ ልጆች አሁን የት ነው ያሉ? በልተው ይሆን ጠጥተው ይሆን? ማንጋ ሴተኛ ዳር በጣም ብዙ ኮቶቻችን ሳያውቁ በጣም እየተጎዱ ነው ጋይስ። እነሱ የራሳቸውን ኑሮ ሊኖሩ እነዚህ ልጆች ከቤት እያስወጡ ማስጠፋት በጣም ከባድ ነገር ነው። በቃ ማስጠፋት ብቻ ተው። ብሩ ምኑ እሷ እንዳስጠፋቻቸው በቂ መረጃ አለ ታሚ። በቃ ያ ሃይሚ እንትን ላኪ፣ ቁጥሯን ላኪ የእህቷን። ሰው እንዴት በራሱ ሰዓት ችግር ያመጣል? ፈጣሪ ሆይ ስልኳን ዘጋችሁ። ስልክ መዝጋት እንደው እንትን መስሎሻል? አንድ እህቷ ጋር እንደውልና እንወጣለን ሁላችን። ሚስተር እስኪ በትልቁ አረጊው እኔ እንትን አለብኝ። ለኝም ቋይሞ እሺ تحاولون الاتصال به لا يمكن الوصول إليه حاليا زغنا هي ስልክ ደግሞ አሁን ነው ማለት ይሰራ ነበር። እሷም ሳዋራትም አትመልስም እሷ ራሱ ማለት ነው። አሁን ነው የዘጋችሁ። ያ ያሉ በነገራችን ላይ እዚህ ያ ያሉ መሲ በቃ በራሳቸው ሳል ልጆቹ ስራ ይገቡ፣ ልጆቹም በወንጀል እነሱ ሰው እንዴት የራሱን ሰው ሳት ውስጥ ይከታል? ምን ቀውስ ናቸው? መሲ እስኪ በትልቁ አድርጊያትኝ። እኔም ቢያለኝ ስልኬ ራስሽና ማረግ የምትችው ውዴ። እኔ ራሴን ካሜራ ለምን በሩ ጋር ካሜራ አታስወጣም? የታክሲው የሄዱበት ካር ሊፍቱን ቀላል እኮ ነው ይሄ። በቃ ራሳቸው ያመኑበት እኮ አለ። ከዛ ፓስፖርት እንትናቸው ስላለ ብሎክ ይደረጋሉ ልጆቹ። ሰው ጋር እንኳን ማሰራት አይችሉም። ለልጆቹም እኮ ጣጣ ይሆኑ ከሚፈጠር ለእህቷ ይነገራት። እህቷን ፈልጋ ታምጣ፣ በስነ ስርዓት ይለያዩ። መሄድ እንኳን ከፈለጉ እኮ በስነ ስርዓት መሄድ ሲችሉ በቃ ላኪና ብሎክ አድርጓቸው። ሃይሚ ስሚኝ አዳምጪኝ። አሁን እሷ ፖሊስ ጣቢያ ትሂድ እንዴ? ወደኋላ የምትመለሱት ለምንድን ነው እኮ? ፖሊስ ጣቢያ ትሂድ፣ ልጆቹን ብሎክ ይደረጉ። ሳሪ ሲጀምር ፖሊስ እንትኑን ከያዘው ያደርጋል ራሱ ምን እና ለፖሊስ እንትን ካሉ በኋላ አይሰሩ ቪዛ ይሰራ። ፋይል ከተከፈተባቸው ቪዛ ማሰራት አይችልም። ሁለቱም ፓስፖርት ስላለሽ ፓስፖርቱን ይዘሽ ፋይል ፓስፖርቷን ይዛ ፋይል መክፈት አለባት ግዴታ ነው። ያለም ያንቺ ያስጠፋቻቸውም የሷን ፓስፖርት አለኝ። በቃ ሶስት እኮ ዋና ፐርፐዟ እኮ ይችኛይቱ ልጅ ናት። አይኒ ዋና ፐርፐዟ ይችላል። በቃ ካላት አሁን ልጆቹ ስለመጥፋታቸው ተናገሪ በቃ። እሺ ሳሪኛን ጨርስና ወደ ስራ እንግባ እንሂድ። የቅድሙን ካላስ ወጣም ወረደም ልጅቷ መታለች። በስርዓት እንትን ልትል አልቻለችም። በኋላ እንደዚህ ነው እንዳይሉ ሃይሚ ወደ ህግ ቦታ ትበቃለች። ያላ እንጀራውን ልቀላቅለው ቀይና ነጭ ላድርገው። ዛሬ በጣም ይቀጣል። ከጀመረሽ በዘጠኝ ታረጋግናለሽ አረጋለሁ። እሺ እስቲ መሲ የእህቷን ስልክ ሞክሪው። መሲ አይሰራም፣ ማርያምን አይሰራም። ዋትስአፕ ላይም የለም አይሰራም። ሃይሚ ዋትስአፕ የላትም እህቷ? አላት ትገባለች ትወጣለች። ይሄ ነው ፕሮፋይል። አዎ የዚች የት ናት? የዚች ከኋላ ያደረኳት የሷ እቺ ገና ከመጣች 3 ቀኗ ነው ምናምን ከኢትዮጵያ። በ3 ቀኗ ነው የጠፋችው። ታዲያ ያ እኔ ጋር ናቸው የምትሉ ግን ጤነኛ ናቸው?
ገቡ ሊሆንም እኮ ይችላል። እኛ ጋር ናቸው። መሲ ባዮ ላይ ሳሪ ምስር ላይ ባዮ ላይ ቁጥር አለ። ዋትስአፕ ላይ እኔ ጋር ናቸው የምትሉ ዋትስአፕ ምን አስገባት? ማርያም ነኝ የምትለው ማርያም እሷ ናት አለ። እኔ ጋር ናቸው እያለ ነው። ማን ነው ያለው? እኔ ጋር ናቸው የሚሰዋለ የት አለ? ሃይሚ ለምራሽበት ልቆ አታረጊ። እምቢ አለኝ። እሺ ሞዴሬተር ስጪኝ። ሰጥቼሻለሁ። የት አለ? ሊላ የሚል ነው አሉ። እሺ ደግመሽ አሁን ቼክ አድርግ። የእነሱ ፓስፖርት መኖራቸው በጣም ጥሩ ነው። ደግሞ ሰርቀዋል ተብሎ ስለሆነ የሚከሰሱ መሲ ሲወጡ ማለት ነው። የአንደኛዋ ፓስፖርቷንም ስልኳንም፣ አንደኛዋ ደግሞ ይቺ አሁን ከኋላ ያለችው ፓስፖርት ብቻ ነው፣ ስልክ የላትም ስትመጣ ማለት ነው። እና 15,000 ድርሃም አብሮ ተቀምጦ ነበር። እኔ እዛ ጋ ነው የብዙ ልጆች ፓስፖርት ምናምን እዛ ጋ ነው አብሮ ነው አንስተው የወሰዱት 15,000 ድርሃም እና ፓስፖርት የዚች የዛችኛዋ ደግሞ የአንደኛዋ ፓስፖርትና ስልኳን አድርጋ ነው ቅድሚያ የወጣችው። ያችኛ ናት። ቁም ሳጥኔን ከፍተው ነው ይዘው የሄዱት ፊት ለፊት ስለነበረ። ሚጣ በትልቁ አይሆንም። ያ የዚህ ሙሉ ለሙሉ ተነሻ። እሺ እቺ እህቷ ከዚህ ያለች ገና ከኢትዮጵያ ከመጣች 3 ቀን ነው 4 ቀኗ ነው። እሺ የአንደኛዋ ደግሞ ፓስፖርቷንም ስልኳንም አድርጋ አውጥታ የወሰደችው የእሷንም ፎቶ ከኋላ አደርገዋለሁ። 15 እንዴት ሆናችሁ? ማብረው ይገዳል ወይዬ ሃይሚ ወይዬ እንዴት በኖርማል ከኢትዮጵያ ላከችው ፎቶ የለሽም? ኖርማል አለኝ ኖርማል ነው ይሄ። በዩኒፎርም ነው የሰራዋቸው ነው። ኖርማል ደግሞ ኖርማል የፎቶ ቤት አለ እኮ እሱንም ላክ። በሱ በደንብ ትታያለሽ ሞር ከዩኒፎርም ከእንደዚህ ልክ። እሺ የአንደኛዋ ደግሞ እቺ ነች። እቺ ናተኝ ዋናዋ ማለት ነው። ከሳውዲ የመጡ ናቸው። ስልክ ግን አላቸው የአንደኛዋ ስልኳን ይዛ ወጣች አልሹ። በእሷ ስልክ እስኪ እናውራት። የሳውዲ ቁጥር ነዋ። ላኪው እስኪ ምናልባት ኦንላይን ካለች ኔትወርክ ካላት እናውራት። አንድ እድል እንስጣቸው። ያ እሺ መሲ በጣም መጋተት ትወጃለሽ ማሪ። ይሄ የህግ ነገር ቢሆን በጣም ደስ ይለኛል። እኔ በእናትሽ መሲ እሱንም ደስ ይለኛል እኮ ግን ካላስ ነው። አሁን እኮ ያስጠፋችው ልጅ እኮ በራሷ በቂ መረጃ አለ። ካላስ በቃ በእውነት ይሄ ነገር መለመድ አለበት። አረጋሽ ነው የምልሽ። መጣች፣ አላመነችም፣ አልፈልግም ማለች። በቃ ከነጭራሹ ረግጣ ወጣች። ስለዚህ እነዚህ ልጆች ራሱ ማዳን አለብን። ቢያንስ ልጆቹ የት ናቸው? በቃ ሃይሚ ሄዱ ከታሜ ጋር ብሎክ አድርጓቸው። በሌብነት ስለሆነ አይዲያቸውም አይሰራም። የትም ስራ እንኳን እንግባ ቢሉ እንትና አይሉ። እንደገና በየሄዱበት ራሱ ሌባ ነው የሚባሉት። ፈጣሪ ሆይ ይሄ ከሳውዲ ስትመጣ ነው። ይሄ ፊሊተር አለው ዴኒን መስላ ፊሊተሩ ራሱን የሚጠቀሙ ነው ይደረጋል። አይ ኖርማል ከሳውዲ ስትመጣ እሺ፣ አንዴ ባልጠፋ ፊሊተር ነው የሚጠቀሙ እቻት። ይሄ ፎቶ ይገልጻታል። እቺ ናት ዋናዋ። እቺ ናት መጀመሪያ ስልክና ብር ይዘው የወጣችው አብረው። እቺ ናት የመጀመሪያዋ ስልክ ያላት እቺ ነች። የእሷን ስልክ አንዴ ለምን አልልኪልኝም ሃይሚ? እሺ ልላክልሽ።
አይ ሁሉንም ነገራችሁን በእንደዚህ የምታበላሹ ልጆች ግን ለምን እንደሆነ አላውቅም። አሁን አይዲያ አታሰሩ ምን አታሰሩ በቃ። አሁን ነገ ደግሞ እኛ ገስት ላይ መጣችሁ ከሃይሚ ቤት ጠፍቼ ነበረ ብሎክ አደረገችኝ። ብሎኩ እንድታነሳልኝ ብርጅስቶን እና ሳሪ ሙኒት ታሜ ባካችሁ ጠይቁልኝ ትላላችሁ። እና በተረፈ ደግሞ ሌባ ነው የምትባሉት የትኛውን ቤት እንኳን ብትሄዱ። ቲክቶክ ብትጠቀሙ ሌባ ናችሁ የምትባሉት። ደረሰሽ መሲ? እቻ አንደኛዋ ናትኝ ያቀድም በዩኒፎርም ከኢትዮጵያ ስትመጣ ማለት ነው። ደግሞ እኮ ልጅ ናት ፈጣሪው በጣም ልጅ ናት ገና። ያ እድሜዋ አሁን እቺ ስንት ይሆናል? 24 ምናምን ያኛል ብላኛል። 24 ነው 23 አይ 3 ቆርጣም አድርጋለች። በቃ እኔ አስራዎቹ መስላኝ ነው እንዴ። እዚህ በላይ ቀንድ አታበቅልም። ሳኡዲ እንትን ጆርዳን ሰርታለች እቺ ማለት ነው። ተታሳዘን ደግሞ ትንሽ ናት። እህቷ እዚህ ናት። በነገራችን ላይ እሷ ናት እህትየው ስልክ አታነሳም። እዚህ ናት። ከትናንት አንስቶ እያወራት አትመልስልኝም። ለዚህች ነው ያቺ እኔ ቤት መታ ያደረችው። ለዚህች እህት ነው የደወለችላት በሷ ስልክ ማለት ነው። ለአንድ ቀን አዳር አስገብቻት እንደዛ አድርጋ የሄደችው። ስራዋን ሰርታ እንዴት ታነሳልሻለች? ውዴ እህትሽ ብሎክ ልትደረግ ነው። እባክሽን ብሎክ ከመደረጓ በፊት ወደ መፍትሄው ብትሄዱ ይሻላል። ብሎክ የምትደረገው የወሰደችው እቃ አለ እሱ ላይ ልውጣ እንኳን ብትል ትያዛለች። የሚገርም አያያዝ። በሃይሚ ይሄኛውም ስልክ ዝግ ነው። እንግዲህ እህቶቼ እናንተ ነፍስ ይማር፣ እኔ ነፍስ ይማር ነው በቁም እምላችሁ። መታችሁ እንድትደራደሩ ነበረ ላይ ፈለግነው። እንግዲህ ነፍስ ይማር ኦልሬዲ በቁም እንደሞታችሁ ነው የሚቆጠረው። ሌባ ተብላችሁ ፋይል ከተከፈተባችሁ እዚህ ሀገር እንግዲህ አላውቅም። ለሰሚው ቲክቶክ ብትመጡ ወይ ሃይሚ ጋር እኮ የሰረቁት ነው የምትባሉት። ለቪዲዮ አትመቹ፣ ለመሬት አትመቹ። እንግዲህ ነፍስ ይማር። እኛንም እንግዲህ ጽናቱ በቃ ሃይሚና ታሚ ወደሚመለከተው አካል ሄዱ። እዚህ ያላችሁ 3800 ሰው ደግሞ እኔንና ሳሪን ሙኒትን ተከተሉን፣ ምስርንም ሁላችንንም ተከተሉን። እንግዲህ መከታተል ስራችን ነው። ተከተሉ ብለ ወጣች። ተከተሏት። ተከተሉ። እኔ ለወጣ ነው ከቤት ተከተሉ። ደግሞ ይኸውላችሁ አሁን ይኸውልሽ ሚጣ ፎቶዋችሁ ተለጥፎ በአረብኛ ቪዲዮ ከተሰራባችሁ አረብ ራሱ አይቀጥራችሁም። በደንብ ነው የሚያዩን አረቦች። አሁን በደንብ ነው የሚከታተሉን። ምስርዬ ማስተርጎሚያ እኮ አለ፣ ማስተርጎሚያ አለ። አዎ ማሬ አረብኛ የሚችሉም ይሰራሉ። ትንሽ እንደው ሀዘን ላይ ሆና ትንሽ አይከብድም። ያቺ ነች እቺ መጀመሪያ ሃይሞ ድምጽ ቀይራ ያወራቻት ልጅ ጋር ነው ችግር ያለው። እሷ ስትመጣ ነው ልጆቹ ራሱ የጠፉት። ለአንድ ቀን መታ የሰው ህይወት የምታናጋው። እነዚህ ልጅ እቺ ታያት፣ እቺ አሁን ትንሽ ነው የምትመስለው። ያቺ ከኢትዮጵያ የመጣችው። በነገራችን ላይ ሁሉም ያያሉ እዚህ ቁጭ ብለው ማለት ነው። ለምን እኔ ሰው አመጣለሁ ከየትም ሀገር ከቤርቱም ከጆርዳን ምናምን ስለምን በላይ ባይታኝ ነው ይቺ ከሳውዲ የመጣችው ወደዚህ። ይቺ አሁን ፎቶዋን ያረኩት ማለት ነው። እና ከሳውዲ ነው ያመጣዋተኝ። ለምን እንትን አታወጪም ሃይሚ? ቀላል እኮ ነው። ታች ረጂና እንትናዎች ካሜራ አስወጪ። ማኪናው ይገኛል፣ የት እንዳደረሳቸው ይታወቃል። በፖሊስ ካሜራ አስወጪ። ካሜራ አስወጪ። ቀላል እኮ ነው ማለት። እሺ እሺ። አውራጂና ሰዓቱን ቀኑን ንገሪያቸው።
ይኸውልሽ መቼስ ከበር ነው ታክሲ ቢይዙት አይደል? በቃ ልክ በዚህ ሰዓት ነው የወጡት ትናንትና። በዚህ ሰዓት ሄደሽ ተፍትሽ አስደርጊ። በዛውም ያይልሻል፣ ታርጋ ይያዛል። ፖሊስ ጣቢያ ሄደው ታርጋው ተሞልቶ ፋይል ይወጣል። አለቀ። ለምን እንትን ታለሽ? እዛ ይመልሳሉ፣ ታስሮ ይገባሉ። خلاص እህትየው ልጅቷን ገደል ከተተቻት ገና ከመምጣቷ በ3 ቀን ነው። ሐራም። እሺ ታሜ ኧረ ስራ ለለት ወይ ሃይሚ ታሜ ትመጣለህ? እንሂድ። አሁን እኔ ልጆች ይዣለሁ እዚህ ጋር ችግር የለም። ለጨረሰና እደውልልሻለሁ። በቃ እሺ ተማም። እሺ የዛችኛዋም ልጅ አንድ ቀን ያሳደርኳት የሷም ፓስፖርት አለኝ። በቃ የሶስቱን ወይ ጉድ! ምን ደላላ ህገወጥ ደላላ ነሽ? ምን ነው ህገወጥ ደላላ የሚመስለው? በባህር ነው ዱባይ መጣቻቸው አመዳ። በነገራችን ላይ ማለት ነው እቺ ልጅቷ አሁን የመጣችው ከሳውዲ ነው። እንዲያውም ከዚህ ከምትጠፋው ሳውዲ ብትጠፋ ጥሩ ነበር። ከዚህ ጋር መታ ምናምን አይና ሁሉም ሰው ሲመጣ ከፍሎ ነው የሚመጣው፣ በነፃ አይደለም የሚመጣው። ግን እነሱ ከሚያወጡት በላይ እኛ እናወጣለን። በዛ ላይ እኔ ምን እንደሆነ ታውቂያለሽ? መጥፋታቸው አይደለም መጥፋታቸው ሳይሆን ሰው አምኜ ቁም ሳጥኔን ከፍቶ ቁጭ ብዬ በሬን ከፍቶ መውጣታቸው እምነት በአመት ባሉ ምድር። በዛ ላይ ደግሞ እኔ 24 ሰዓት እዚህ ሳለቅስ ነው የምውለው። በቃ በወንድሜ የተነሳ ያለውበትን ሁኔታ እያዩ ለምንድን ነው እንደዚህ ያደረጉትኝ? ምን አይነት ጭካኔ፣ ምን አይነት ብልግና ነው ማለት? ምን አይነት አእምሮ ነው ያላቸው? በጣም በቃ ኖ ማሬ እነሱ ሳይሆኑ ላስጠጋት ብለሽ አንድ ቀን ያሳደርሻት ልጅ ነች የጎዳችሽ ከነሱ በላይ። ልንገርሽ እሷ ስመጣ ነው ይሄ ሀሳብ የመጣው ማሬ። እኔ እንደዛ ካርሻል ነበር ሃይማራም ታውቂያለሽ፣ ቤቱ ክፍት ነው 24 ሰዓት። የኛ ቤት ክፍት ነው አይደለ? እኔ ታውቂያለሽ ኢቭን ራሱ ይዣቸው የምኖረው እንደ ሌላ ቦታ እንኳን አኮሞዴሽን አይደለም ማስቀምጣቸው። እቤቴ እቃ ሙሉ አርጌ አዘጋጅቼ ይሄውላችሁ ኪችን ብዬ የምተውላችሁ። ሰርታችሁ ብሉ። ሰርቻ አልሰጣችሁም፣ ግን እራሳችሁ ሰርታችሁ ብሉ። ታዲያ ሰርቶ የመብላት የራሳቸው ችግር ነው፣ የኔ ችግር ነው። ሳሙና አልሰጠኝ ነው። ከሳውዲ መታ ለምንድን ነው የምሰጣት? ከፈለገስ መሳቢያ ውስጥ አላት። መቼ ነውስ የጠየቁት? እንግዲህ ብልግናቸውን ተመልከች። ምን እዚህ ጋር ቂቤ ፈትፍተሽ ብታበላቸው አያመሰግኑሽም። እኔ የዋህ ስለሆንኩኝ ሁሉን ነገር ክፍት ስለተውኩላቸው ነው። እኔ አለው ኤርሚ አለ፣ ሰንዱ ኪንጎ አለ፣ የኤርሚት መሳይን ታውቂያታለሽ? መሳይ አለች። አራታችን ቤት ቁጭ ብለን በሩና ሳሎኑ በሩን ታውቁላ አንድ ነው፣ ፊት ለፊት ነው። በሩ ክፍት ነው። እንዴት እንደወጡ ነው ግራ የገባኝ። ቁምሳጥን እንዴት የሰው ቁምሳጥን ተከፍቶ የተቀመጠ ስንዱ 15,000 ድርሃም የስራ ብር 15,000 ድርሃም አብሮ ነው፣ አንድ ላይ ነው። ቦርሳይ ምናምን እዛው ነው የማስቀምጠው። ፊት ለፊት ነው የተቀመጠ 15,000 ድርሃም ብር፣ ፓስፖርት፣ ስልክ ይዘው ተሄዱት። እንዴ ምን አይነት ብልግና ነው? ምን ያፈናደው? እሱ ነው የሚያናደው። የመጡበት ወጭ ታይቃቸው ነው ሃይሞ። እንደገና ራበኝ ጠማኝም ምክንያቱም ላይሏት ይችላሉ። እኔ የሚያየውት ነገር ስላለ ስንዱም ታውቃለች፣ በደንብ እናውቃለን። ገብቶሻል? አብረን ቀርበን ነው የምንበላው። ያኔ ሀዘም ላይም ሆነሽ ሁሉ ሜቢ ራሷ አሸፍታ አላቅም ተልካብሽ ትምጣ ቸግሮኝ ነው አስጠጊኝ ብላ ለአንድ ቀን መጣ። ይሄን አይል ልጆቹም ላይሆኑ ይችላሉ። የልጆችን ልብ አሸፍታ ይሆናል ማሬ። እነዚህ ልጆች ስለዚህ ሀገር የሚያውቁት ነገር የለም። እሷ ነች ቀድማ የኖረችው። ለአንድ ቀን መጣ። እሷ ሀቀኛ ከሆነች ሃይሞ እንዴት ለምን ከለከልሽ? እንደገና ደግሞ ሀታ አንቺ ድምፅሽን ቀይረሽ ስታወሪያት እውነተኛ ሰው ከሆነች መልሳ ለምን አላወር ልጆችሽ ሊጠፉ ነው እኔን እያወሩኝ ነው ብላ ለምን አላለችሽ ማሬ? ካላስጠፋች ካላቀረቻቸው ኤርሚ ሂዷ መጣተኝ አስገባት። ቤተክርስቲያን ሄድን፣ ተኙ። ስንዱ ስንሄድ ተሽናል፣ ተኙ። ጧት መጣውኝ እኔ ነኝ ኢቭን ተኝተው እኔ ነኝ 11 ሰዓት ላይ ምናምን እኔ ቀሰቀስኳቸው። 11 ተኩል 11 ከዛ ቤት ማጽዳት አብረን ጀመርን። እስክትሄድ ያን ሶፋ አራግፍ ያለው የምትለው አብረን እያጸዳን ነበር። ከዛ በኋላ ሎኬሽን ይሄ የተደወለለት ልጅ
ለሱ ተደወለለት። ባሏ ቁጥር ሰጣተኝ፣ እሱ ተደወለ፣ ሎኬሽን ላክን፣ መጥቶ ይዟት ሄደ። ኢቭን አብራኝ ነበረች። ሲያወሩ ያደሩት እኔ ቤተክርስቲያን የሄድኩ ቀን ነው። ገብቶሻል? የዛን ሰዓት ነው ስመጣ ብቻ አላቅም። ከዛ በቃ እኔ ምንም አላልኳትኝ። ጎበዝ ነሽ ስሪ፣ የውጭ ስራ ከባድ ነው፣ ቪዛ በራስሽ ብትሰሪ እንደዚህ ነው የሚሆነው፣ ስራ መስራት አለብሽ ምናምን፣ ውጩ ትንሽ ይከብዳል፣ አሁን አንቺ ኮንትራት ስትሰሪ ቆይተሽ ምናምን ብዬ መክሬ ነው የሰደድኳት። ለእውነት ፈጣሪ በሚያውቀው ይሄው መቤቴ እኔ ማለት ትናንት ምንድነው ይሄ አመት ለኔ ምንድነው ነው ያልኩት። ምንድነው ፈጣሪ ምንድነው ያደረኩት? በመስቀሉ ወንድሜ ሞተ፣ በአሁኑ በገና ደግሞ እንደዚህ ጦስ ይዞብኝ ምንድነው? የእውነት እኔ ኢቭን የአበሻ ቀሚስ አሰርቼ ለመስቀል ለመሸጥ የአበሻ ቀሚስ አሰርቼ አምጥቼ እስካሁን ድረስ አልሸጥኩትም። በወንድሜ ሞት የተነሳ ማለት ነው። በቃ ወደ ራሴ እኔ አልተመለስኩም፣ ገና ነኝ፣ ትክክል አይደለሁም። አሁን ትንሽ ያኔ ቀና ቀና እያልኩ በቃ በዓሉ ይለፍና ቢሮ ሂጄ እውላለሁ እያልኩ ነበር። ላይቭ ላይ ቢሮ እገባለሁ እያልኩ እየተናገርኩኝ የሆነ እንዴት ነው እኔ ቀና ስል ይዘው እኮ የሚያደርጉኝ ነገር፣ ቀና ስል ይዘው እኮ እሺ፣ የምሰራበትን ብር ይዛ ሄደች። ከዛስ እጅና እግሬ ተጣጥፎ ልቀመጥ? ይሄን ነው የምትፈልጉት? ሚዲያ ላይ መጥቼ እንድለምን ነው የምትፈልጉት? እነሱስ ይቀናቸዋለኝ? ፈጣሪ የእውነት ግን የተስተካከለ ነገር ይሰጣቸዋል። እነሱ አላስራኳቸው፣ አላስጣማቸው፣ አልደበደብኳቸው፣ አልዘደብኳቸው፣ ክፋት የለብኝ። የእውነት ከኢትዮጵያ ለመውጣት ዋጋ ትከፍያለሽ። አሁን ላይ ከኢትዮጵያ ወደ ዱባይ ለመምጣት ዋጋ ከፍለሽ፣ ከኢትዮጵያ ያመጣዋትን ልጅ ዋጋ ከፍዬ ነው ያመጣዋት። ዋጋ ከፍዬ በስንት ወሩ፣ በ3 ወሩና በ2 ወሩ ነው ያለቀልኝ የእሷ ልጅ ኬስ። ታዴ ሲሞት የጀመርኩት ማለት ነው። በጣም ፕሮሰስ ጨርሶብኝ በ2 ወር ጨርሸን ያመጣዋት ብዙ ብር ከፍዬ። ፈጣሪ ግን የልቧን ያየዋል። የኔን ህመም እንበዬ እንዴት እንደማለቅስ ቁጭ ብዬ እንኳን መነሳት እንደማልችል ያውቃሉ። ቤቴ ውስጥ ቁጭ ብለው አይተውኛል እንዴት እንደታመምኩኝ። የእውነት ምስር ቁጭ ብዬ መነሳት አልችልም። ህመሜን እነሱ ነው ገድፈው እንኳን የሚያነሱኝ። ያን እንደዛ እየታመምኩ እያዩኝ፣ ለሰው ላይ እንዲህ ሲያዩኝ ጤነኛ መስላሉኝ። ታምሜ እያዩኝ እንዴት ነው? ምን አይነት አንጀት እያላቸው ነው? እንዴት እንደተሰበርኩ እንደተጎደው እያለው ነው እያዩኝ ነው። ኢቭን ኦኬ ችግር የለም ፓስፖርታቸውን ይዘው ይሄዱ። እንዴት ያስቀመጥኩትን ብር ሰው ልጅ ይዞ ይሄዳል? የእውነት መድኃኔዓለም የእጃችሁን ይስጣቸው። እኔ ስራዬን እሰራለሁ። እኔ አሁን ስራዬን እሰራለሁ። ብሎክ አረጋቸዋለሁ ሁሉንም ማለት ነው። ችግር የለብኝም። ብር ነው አይደለ? ካወጣሁት ብር አይበልጥም። ብሎክ አረጋቸዋለሁ። ግን እግዚአብሔር ግን እናንተ የልባችሁን አይቶ ይስጣችሁ። እኔ መጥፎ ሁኜ ከሆነ እኔ የስራዬን ይስጠኝ። አንቺም ደግሞ ለአንድ ቀን አዳር ህንድ አውጥቶ ጥሎሽ፣ ናይጄሪያ አውጥቶ ጥለሽ የሚሄድበት አጣው ብለሽኝ ነው አንቺ ያስጠፋሻቸው ማለት ነው። ያመጣውሽ ባሌን ልኬ ከዚህ ጁሜራ ልኬ ኤርሚ 7 ሰዓት ሄደ 11 ሰዓት ነው ምናምን ነው የመጣው። ማማን ይዞ ነው የሄደ። እመቤቴን ነው የምልሽ። ከዛ ድረስ ሂዶ ነው ማማን ይዟት የመጣው። በዛ ጨለማ በዛ ሌሊት ጉዞ ማለት ነው። ሰው ምን አይነት ክፉ ነው? ምን አይነት ክፉ ነው? ምን አይነት ክፉ ነው ማለት ምን አይነት ልብ ነው ያላችሁ? ምን አይነት ቆሻሾች ናችሁ? ሰውን ለመጣል እንዴት ነው የምትሆኑት? የኔን ህመም ብታዩት ማለት እኔ እየቆየ ነው አሁን እንዲህ ያልኩኝ። ፈጣሪ ይሆን አልኩት ትናንት። የሆነው ሁሉ ለበጎ ነው። የማይሆነኝን ከልክለኝ፣ የሚሆነኝን ስጠኝ ነው ያልኩት። በቃ ይህ ብር ለኔ እሳት ወይም መከራ ይዞብኝ ሊመጣ ነበር። እንኳን ወይ በልጆች አልሆነ እንኳን ልጆችን ጥዬ ወጥቼ እንኳን ልጆችን አልበሉብኝ ከታትፈውብኝ ቢሆንስ ልጆችን ወይ ልጆችን ጥዬ ወጣለሁ እኔ ለእነሱ ሰጥቼ ሂጄ ልጆችን ቁርጥርጥ አድርገውብኝ ቢሆንስ ወይ ህፃኖችን ጥዬ ወጥቼ ጥለውብኝ ቢወጡስ? እነዚህ ነፍስ ከውሃ የማያውቁ ልጆች የእውነት እንኳን በልጆች አልመጣ፣ እንኳን በእናቴ ያልመጣ፣ እንኳን በእህቴ ያልመጣ፣ እንኳን በወንድሜ ያልመጣ፣ እንኳን በባሌ ያልመጣ፣ እንኳን በእኔ ያልመጣ፣ እንኳን በብር ሆነልኝ። እንኳን በብር ሆነ። ምን አለ የመስቀለት ወንድሜ ሲሞት፣ ምን አለ ወንድሜ ሳይሞት በሚሊዮን የሚቆጠር ብር ጠፍቶልኝ በነበረ። ብልግና በጣም ባለጌዎች ናቸው። በጣም የሰውን ልብ ብታዩ። እኔ በዚህ ሰዓት እኔና ከኔ አካባቢ በእኔ ዙሪያ ያለ ሰው ብቻ ነው የሚያውቀው ያለውበትን ህመም። እኔ ያናደደኝ በቃ እምነት የሚባል ነገር አለ አይደለ? ያመንኳቸው ነገር እንዴት እንዲህ ሊሆን ቻለ በማለት ነው። እምነቴ መበላቴ በቃ እምነቴ ነው፣ ሌላ ነገር አይደለም። እኔ ብር ይጥፋ አፈር ልሼ ያኔ እኔ እኮ ስነሳ እኮ ማለት ነው እዚህ ጋር የደረስኩት ሰርቼ ነው አይደለ? በጉልበቴ
እንጂ እንደዚህ ተቸግሬ ወጥቼ ለምኛ አይደለም አይደለ? እኔ ብታውቁኝ ጀግና ነኝ፣ በጣም ጀግና ነኝ ማለት በጣም ጀግና ነኝ። ስለኔ የሚያውቅ ያውቃል። ገባችሁ? ስለዚህ ከማንንም ወስጄ አይደለም ከማንንም ፈልጌም አይደለም ሰርቼ ነው እዚህ ጋር የደረስኩት። ብዙ ማስተዳድረው ቤተሰብ አለብኝ። የቤተሰብ ኃላፊነት ያለብኝ ልጅ ነኝ። ለዛ ነው እንደዛ ብዙ ኃላፊነት ስላለብኝ የቤተሰብ ወንድሜ ሲሞት ኢቭን እስካሁን ድረስ ርድብን የምለው ስቃይ አይቼ ወንድሜ ስላሳደግኩት ነው። እኔ ያሳለፍኩትን እናንተ ብታሳልፉ ዛሬ እዚህ ላይ አትሆኑ። እኔ ማልቀስ ሲያንሰኝ ነው ማለቅሰው በወንድሜ ሞት ነው፣ በብሩ አይደለም። ገባችሁ አይደለ? ጠፋ እንኳን ጠፋ፣ ግን ደግሞ እንገናኛለን። በሚያገናኘን ያገናኘናል። የሰው ሀቅ በነገራችን ላይ አይጠቅምም። የሰው ሀቅ አይጠቅምም። የሰው ብር አይጠቅምም። ይዟችሁ እሳት ነው የሚገባው፣ ይዟችሁ ገደል ነው የሚገባው። እና ነውር ነው፣ አይደረግም። በቃ ቁጭ ብዬ ቤቴን ከፍታችሁ መውጣቴ፣ ቁም ሳጥኔን መክፈታችሁ እሱ ነው የሚያመኝ። እሱ በጣም ነው የሚያናደኝ። እኔ ከቤሩት አመጣለሁ፣ ከጆርዳን አመጣለሁ፣ ከሳዑዲ አመጣለሁ፣ ከኢትዮጵያ ወደ ዱባይ አመጣለሁ፣ የትም ሀገር ያላችሁ መምጣት የምትፈልጉ አመጣለሁ ብዬ ሳወራ እኮ መታችሁ እኔ አምጥቻችሁ እናንተ እንደዚህ ገላችሁኝ ቀብራችሁኝ እንድትሄዱ አይደለም፣ እንድትቀብሩኝ እኮ አይደለም። መታችሁ እኔንም ለማገዝ እንድሰራ ከፈለጋችሁ ነው እንጂ እኔን እንዲህ ጉድት እንድታረጉኝ አይደለም። እኔ በማገኘው ያን ብር አገኘዋለሁ። እግዚአብሔር ይመስገን እሰራለሁ። እንደገና ወድቄም ቢሆንም እነሳለሁ። ያው እግዚአብሔር በቃ የሆነ የምታስተካክሉት ነገር አለ አይደለ? ለዛ ነው እንጂ እኔ አሁን እንዴት ልስራ፣ እንዴት ነው ወደ ስራ መመለስ ያለብኝ እያልኩኝ እያሰብኩ እንደገና ተነስታችሁ ያን ብር መውሰድ፣ እኔ ያለሁበትን ሁኔታ እያያችሁ እኔ ስሬን ልስራ ደፋ ቀና እያልኩ የእውነት ብር መውሰድ ምን ለምንስ ፓስፖርታችሁን ብቻ ይዛችሁ አትሄዱ? ከጠፋችሁ እንኳን እውነት በጣም ነው የምታሳፍሩት። የኛ ልጆች በጣም ታሳፍራላችሁ። በጣም ታሳፍራላችሁ። ጌታን ነውረኞች ናችሁ በጣም። ለማንኛውም ችግር የለውም። ይሄኔ ታያለሽ፣ ብዙ ነሽም ታያለሽ። የኤልሳ ምህት ቁጭ ብለሽ ታያለሽ። መድኃኔዓለም የስራሽን ይስጥሽ። ስትመጭ ምን እንዳልሽኝ ታውቂያለሽ። አባቴ ታሞ ነው የመጣሁት ብለሽኛል። ታውቂያለሽ። በቤተሰብ መፈተን ምን ያህል ከባድ እንደሆነ ታውቂያለሽ። እኔ በወንድሜ ነው የተፈተንኩትኝና በዚህ ሁኔታ በዚህ ሀዘን ሁኜ እንደዚህ ሁኜ እያየሽኝ የሆነ ብቻ እኔ አላለቅስም፣ ማልቀስም አልፈልግም። ሰውን አምናችሁ ቤታችሁ አታስገቡ። ማንንም አምናችሁ አትርዱ። የእውነት ማንንም ሰው እንዳታምኑ እንዳትረዱ። የእውነት ማለት አሁን እኔ ሰውን መርዳት እፈልጋለሁ፣ ግን በዚህ የተነሳ በእንደዚህ አይነት የተነሳ እንዴት ነው የምታምኑት? በጣም ከባድ ነው። በጣም የምሬን ነው የምላችሁ። ሰውን እኔ እንጃ አንድ እናንተ ኦፊስ እኮ አውጥቶ መንገድ ላይ ጥሏት እኮ ነው እንደዚህ ሂዳ የምታርፍበት ሰው እያለ ማርፍበት ሰው የለም። እባክሽ ተባበሪ ስትለኝ እኮ ነው የተባበርኳት። ታውቃላችሁ ግን እመቤቴን አምጥቻ አሳድሬ እንደዚህ ጥሩ አይደለም።